ለቪዲዮ ኤዲተሮች ነው ወይም ደግሞ ቪዲዮ ኤዲተር ነኝ ለሚሉት ነው። ምክንያቱም በዛሬው ቪዲዮ አንድ ፕሮፌሽናል የሆነ ቪዲዮ ኤዲተርን እንዴት መለየት እንደምንችል እንዲሁም ደግሞ አንድ ቪዲዮ ኤዲተር በጣም ቤስት ነው እንዲሁም ደግሞ በጣም አሪፍ የሆነ የቪዲዮ ኤዲቲንግ ስኪል አለው የሚለውን እንዴት መለየት እንደምንችል በዛሬው ቪዲዮ ብሬክዳውን አድርገን የምንመለከት ይሆናል። በቅድሚያ ለቻናሉ አዲስ ከሆናችሁ ቻናሉ የተለያዩ የኤዱኬሽናል ኮንቴንቶችን የምታገኙበት እንዲሁም ደግሞ ቴክ ጋር ሪሌትድ የሆኑ የተለያዩ ቱቶሪያሎችን የምታገኙበት የዩቲዩብ ቻናል ስለሆነ ዛሬውኑ ቻናሉን ሰብስክራይብ ማድረግ ለቻናሉ ቤተሰብ መሆን እንዳትረሱ። አሁን ቀጥታ ወደ ጉዳያችን እንገባለን ማለት ነው። አብራችሁን ቆዩ። የመጀመሪያው አንድ ፕሮፌሽናል የሆነ ቪዲዮ ኤዲተር የሚከተለው ወይም ደግሞ የምትለዩበት መንገድ ኦርጋናይዚንግ ፋይል ይባላል። አንድ ፕሮፌሽናል የሆነ ቪዲዮ ኤዲተርን የምትለዩበት ዋነኛው መንገድ ፋይሎችን ኦርጋናይዝ ማድረግ በመቻሉ ነው። ምክንያቱም ግራፊክሶችን ሊሆን ይችላል፣ እንዲሁም ደግሞ ባክግራውንድ ሚውዚኮችን ሊሆን ይችላል፣ ሳውንድ ኢፌክቶችን ሊሆን ይችላል፣ እንዲሁም ደግሞ የተለያዩ የተቆራረጡ ክሊፖችን ሊሆን ይችላል። ፋይሎችን በአጠቃላይ ኤዲት የሚያደርገው ፋይሎችን ኦርጋናይዝ አድርጎ በፎልደር ከፋፍሎ በማስቀመጡ አንድ ፕሮፌሽናል የሆነ ቪዲዮ ኤዲተርን መለየት ትችላላችሁ። እንዲሁም ደግሞ ፕሮፌሽናል የሆነ ቪዲዮ ኤዲተር ሊያዝብላችሁም ይችላል ማለት ነው። ስራ ሲሰጣችሁ በቀላሉ ስራችሁን አቀላጥፋችሁ መስራት እንድትችሉ እንዲሁም ደግሞ አክቲቭሊ ስራችሁን ለማፋጠን ማለት ነው የተለያዩ ፋይሎችን ኦርጋናይዝ ማድረግ ግራፊክሶችን ሊሆን ይችላል፣ አይኮኖችን ሊሆን ይችላል፣ ኦቨርሌዎችን ሊሆን ይችላል፣ ሳውንድ ኢፌክቶችን ሊሆን ይችላል። ብቻ የተለያዩ ፋይሎችን ለቪዲዮ ኤዲቲንግ ፐርፐዝ የምትጠቀሙ ፋይሎችን ማለት ነው ኦርጋናይዝ አድርጋችሁ በማስቀመጥ በቀላሉ ፕሮፌሽናል የሆነ ቪዲዮ ኤዲቲንግን መከተል ትችላላችሁ ማለት ነው። ወደ ሁለተኛው ጉዳይ እንገባለን። ሁለተኛውና ዋነኛው ጉዳያችን እንግዲህ ፕሮፌሽናል የሆነ ቪዲዮ ኤዲተር ሊያዝብሉን የሚችሉ እንዲሁም ደግሞ ሊለየን የሚችለን ነገር ስቶሪ ቴሊንግ ነው። ያ የተለያዩ ክሊፖችን ለሰዎች ሃውስ ላይክ አንድ ሰው ቪዲዮ ኤዲተር ወይም ደግሞ ፕሮፌሽናል የሆነ ቪዲዮ ኤዲተር ነው ሊያዝብለው የሚችለው ማለት ነው። ላይክ ሃውስ ላይክ ክሊፖችን ዝም ብሎ ካት በማድረግ ሳይሆን ላይክ አኒሜሽኖችን መጨማመር ሳይሆን ልክ ከታሪኩ ፍሰት ጋር ማለት ነው ቪዲዮን አቀላጥፎ ኤዲት ማድረግ ላይክ ሃውስ ላይክ የተለያዩ ክሊፖችን እንዲሁም ደግሞ የተለያዩ ሞሽን ግራፊክሶችን በሚጠቀምበት መልኩ እንዲሁም ደግሞ የተለያዩ ሃውስ ላይክ ቴክስቶችን እንዲሁም ደግሞ ሃውስ ላይክ ሳብታይትሎችን ምናምን በመጠቀም ሃውስ ላይክ ስቶሪ በጣም አሪፍ አድርጎ ስቶሪ ቴል ማድረግ መቻል አለበት ማለት ነው። ፕሮፌሽናል የሆነ ቪዲዮ ኤዲተር የሚለየው እንግዲህ በዛ ነው። ምክንያቱም ሃውስ ላይክ አንድ ሰው ቪዲዮ ኤዲተር ነው ማለት ላይክ ክሊፖችን መቆራረጥ እንዲሁም ደግሞ አኒሜሽኖችን መጨማመር እንዲሁም ደግሞ ትራንዚሽኖችን መጨማመር ቴክስቶችን መጨማመር ብቻ ቪዲዮ ኤዲተር አያዝብላችሁ ወይም ደግሞ ፕሮፌሽናል ቪዲዮ ኤዲተር አያዝብላችሁ። ስለዚህ ፕሮፌሽናል የሆነ ቪዲዮ ኤዲተር መሆን ፈልጉ ሆነ አሪፍ የሆነ ስቶሪ ቴሊንግ ሊኖራችሁ ውዴታ ሳይሆን ግዴታ ነው ማለት ነው። ስለዚህ የተለያዩ ታሪኩን ፍሰት በመከተል የተለያዩ ግራፊክሶችን በመጨማመር እንዲሁም ደግሞ አኒሜሽኖችን እንዲሁም ደግሞ የተለያዩ ሳውንድ ኢፌክቶችን ምናምን በመጨማመር አሪፍ የሆነ ስቶሪ ቴሊንግን ማስተላለፍ መቻል አለባችሁ። አለቀ። ይሄ እንግዲህ እንደውም ዋነኛ ሊያደርግ ይገባል። ምክንያቱም አንድ ፕሮፌሽናል የሆነ ቪዲዮ ኤዲተር ከቪዲዮ ውጪ የሆነ ላይክ አሪፍ የሆነ ስቶሪ ማስተላለፍ የሚችል ሊሆን ውዴታ ሳይሆን ግዴታ ነው ማለት ነው። ሌላኛው እንግዲህ በሶስተኛ ደረጃ የምንመለከተው የፕሮፌሽናል ቪዲዮ ኤዲተር ባህሪ ቴክኒካል ስኪል ብለን መለየት እንችላለን። ላይክ ቴክኒካል ስኪል ስልን ማለት ነው ሃውስ ላይክ አስፔክት ሬሽዮ፣ ሪዞሉሽን እንዲሁም ደግሞ ፍሬም ሬት እና የመሳሰሉ ነገሮችን ቴክኒካል የሆኑ ስኪሎችን ሊያዳብር ይገባል። እንዲሁም ደግሞ ፕሮፌሽናል ቪዲዮ ኤዲተር ማለት እንችላለን። ላይክ ለምሳሌ የተለያዩ ሶፍትዌሮችን ማለት ነው በቀላሉ አቀላጥፎ መጠቀም የሚችል እንዲሁም ደግሞ የተለያዩ ቱሎችን አክቲቭሊ መጠቀም የሚችል ፕላስ ደግሞ የተለያዩ ትሬንዶችን በመከተል ማለት ነው አሪፍ የሆነ ቪዲዮ ኤዲቲንግ ስራ የሚያቀርብላችሁ ፕሮፌሽናል የሆነ ቪዲዮ ኤዲተር ልንለው እንችላለን ማለት ነው። በአራተኛ ደረጃ እንግዲህ ሃውስ ላይክ እየፈጠንኩባችሁ ያለው ማለት ነው ቪዲዮ እንዳይረዝምባችሁ ስለፈለኩትም ነው። በአራተኛ ደረጃ የምንመለከተው ላይፍ ታይም ለርኒንግ ስኪል ነው። ያ ማለት ደግሞ ትሬንዶችን በመጡበት ጊዜ ትሬንዶችን በመከተል የተለያዩ ኤዲቲንጎችን ማቀላጠፍ እንዲሁም ደግሞ የተለያዩ ሃውስ ላይክ አዳዲስ የሆኑ ስኪሎችን በቪዲዮ ኤዲቲንግ ስኪሉ ላይ መጨመር ሲችል ፕላስ ደግሞ የተለያዩ ሃውስ ላይክ አሪፍ የሆኑ የኤዲቲንግ ስኪሎችን ማዳበር ሲችል እንዲሁም ደግሞ ሃውስ ላይክ ሎንግ ተርም ማለት ነው ሃውስ ላይክ
አዳዲስ ቪዲዮ ኤዲቲንግ ስኪሎችን ከተለያዩ ትሬንዶችን በመከተል ማለት ነው ለቃቅሞ አምጥቶ አፕላይ ማድረግ የሚችል ፕላስ ደግሞ ሃውስ ላይክ በመጀመሪያ ስኪሉ የሾርት ተርም ቪዲዮ ኤዲተር ወይም ደግሞ ሾርት ቪዲዮዎችን ብቻ ኤዲት የሚያደርግ ከሆነ ወደ ሎንግ ተርም ሃውስ ላይክ ወደ ዩቲዩብ ቪዲዮዎች ኤዲት ማድረግ፣ የሰርግ ቪዲዮዎችን ኤዲት ወደ ማድረግ እንዲሁም ደግሞ የተለያዩ የሙዚቃ ክሊፖችን ኤዲት ማድረግ ፕላስ ደግሞ የተለያዩ የመዝሙሮች በጣም ከፍተኛ የሆነ ሚክሲንግ ስኪል የሚጠይቁ የሚውዚኮችን ቪዲዮ ኤዲት ወደ ማድረግ ራሱን ማሳደግ ስኬል አፕ ማድረግ ስችል አንድ ሰው ፕሮፌሽናል የሆነ ቪዲዮ ኤዲተር ነው ብለን ልናየው እንችላለን ማለት ነው። ላይክ ሃውስ ላይክ መጀመሪያ ሃውስ ላይክ አመቱን ሙሉ ሾርት ቪዲዮዎችን ብቻ ሃውስ ላይክ የቲክቶክ የኢንስታግራም ሪሎችን የፌስቡክ ሪሎችን ሾርት የሆኑ ቪዲዮዎችን የዩቲዩብ ሾርት ቪዲዮዎችን እና ሾርት የሆኑ ቪዲዮዎችን ብቻ ከዚህ በፊት አመቱን ሙሉ ኤዲት እያደረገ ከሆነ ሃውስ ላይክ ያ ሰው ኮምፕሊትሊ ፕሮፌሽናል የሆነ ቪዲዮ ኤዲተር ነው ማለት አንችልም። ምክንያቱም ሃውስ ላይክ ራሱን ስኬል አፕ ማድረግ አለበት ጊዜ ጋር አብሮ መሄድ አለበት። ስለዚህ ራሱን ስኬል አፕ ማድረግ አለበት። ወደ ትላልቅ ፕሮጀክቶችን ወስዶ ኤዲት ማድረግ መቻል አለበት። እንዲሁም ደግሞ ትላልቅ ሰፋፊ የሆኑ ስራዎችን መስራት መቻል አለበት። ራሱን ስኬል አፕ ማድረግ በቻለ ቁጥር ይህ ሰው ፕሮፌሽናል የሆነ ቪዲዮ ኤዲተር ነው ብለን ልንለየው እንችላለን። እንዲሁም ደግሞ ራሳችንም በዛ ሉክ ስኬል አፕ ማድረግ ፕሮፌሽናል የሆነ ቪዲዮ ኤዲቲንግ ሌቭል ውስጥ ማድረስ እንችላለን ማለት ሶ ፋይናሊ እና የመጨረሻው የምንመለከተው የአንድ ፕሮፌሽናል የሆነ ቪዲዮ ኤዲቲንግ ኤዲተር መለኪያችን የሚሆነው ማለት ነው ቹዝ አ ኒች እንላለን። ያም ማለት ደግሞ የራሳችን የምንሰራበት ዘርፍን መምረጥ ማለት ነው። ሃውስ ላይክ ሌትስ ሴይ አንድ የሆነ ፕሮፌሽናል የሆነ ቪዲዮ ኤዲተር የምንለይበት ዋነኛው መንገድ ማለት ነው የራሱን ኒች መምረጥ በመቻሉ ወይም ደግሞ የራሱን ዘርፍ ኤዲት የሚያደርግበትን ዘርፍ ማለት ነው። ላይክ ኮምፕሊትሊ ሁሌም ኮንስተንስ ሆኖ የዩቲዩብ ቪዲዮዎችን ብቻ ኤዲት የሚያደርግ ወይም ደግሞ ኮምፕሊትሊ ፎከስ አድርጎ ኤዲት የሚያደርገው የሶሻል ሚዲያ ቪዲዮዎችን ብቻ የሚያደርግ ከሆነ አንድ ሰው እዛ ላይ የራሱን ኒሽ መርጧል ማለት እንችላለን። እንዲሁም ደግሞ ሃውስ ላይክ አንድ ሰው የተለያዩ የፊልም ሜኪንግ ትላልቅ ደረጃ ፕሮፌሽናል የሆኑ ቪዲዮ ኤዲቲንግ ኢንዱስትሪ ውስጥ የሚሳተፍ ከሆነ አንድ ሰው ፕሮፌሽናል የሆነ ቪዲዮ ኤዲተር ነው ምናለ። ምክንያቱም የራሱ የሚሰራበትን ዘርፍ ስለመረጠ ብቻ ያን ሰው ፕሮፌሽናል የሆነ ቪዲዮ ኤዲተር ያስብለዋል። ምክንያቱም አንድ ዘርፍ ላይ አንድ ኒች ላይ ፎከስ ሞር ባደረገ ቁጥር ሞር ለሱ ታይም እየሰጠ ይመጣል። እንዲሁም ደግሞ ስኪሉንም በዛው ልክ ስኬል አፕ እያደረገ ይመጣል ማለት። ስለዚህ በዚህ መልኩ ፕሮፌሽናል የሆነ ቪዲዮ ኤዲተርን መለየት እንችላለን። ራሳችንን ደግሞ በዚህ ልኩ ስኬል አፕ አድርገን የራሳችንን ስኪል ማስፋት እንችላለን፣ ማሳደግ እንችላለን ማለት። ስለዚህ ራሳችንን በዚህ ልኩ ገምግሞ እንዲሁም ደግሞ አንድ አዲሽናል ወይም ቲፕ መጨረሻ ላይ የምጨምርላችሁ ማለት ነው ፕሮፌሽናል የሆነ ቪዲዮ ኤዲተር የሚያስብላችሁ ነገር ቢኖር ማለት ነው ከራሴ ተጨማሪ የማስቀምጥላችሁ ነገር ፔሽንት ወይም ደግሞ ሃውስ ላይክ ትዕግስት ማለት ነው። ዩ ሃቭ ኖ አይዲያ የቪዲዮ ኤዲተር ስራ ትልቅ ትዕግስትን ከሚፈታተኑት ነገሮች መካከል አንዱ ነው። ምክንያቱም በጣም ብዙ ጊዜ አንዳንዴ ሰርታችሁ ጨርሳችሁ ደንበኛችሁ ክላይንታችሁ ላይወድ ይችላል። እንዲሁም ደግሞ ብዙ ጊዜ ለፍታችሁ ኤዲት አድርጋችሁ እንቅልፋችሁን አታችሁ ኤዲት አድርጋችሁ ኮንቴንታችሁ ማለት ነው ሶሻል ሚዲያ ኦዲየንስ ላይወደው ይችላል። እንዲሁም ደግሞ ቪው ላታገኙት ትችላላችሁ። እንዲሁም ደግሞ ሃውስ ላይክ የከስተመራችሁን ፍላጎት ላትለዩ ትችላላችሁ። እናንተ የሰራችሁት ስራ ከከስተመራችሁ ፍላጎት ጋር ላይጣጣም ይችላል። እነዛ ሁላ ስለሚፈታተናችሁ በጣም የቪዲዮ ኤዲቲንግ ስራ ከምታስቡት በላይ ከምንም ነገር በላይ ትዕግስትን የሚፈታተን ነገር ነው። ስለዚህ አንድ ፕሮፌሽናል የሆነ ቪዲዮ ኤዲተር ሊኖረው ከሚገባ ዋነኛውና ሁነኛው ነገር መካከል ማለት ነው ትዕግስት ከምንምና ከምንኛውም ነገር በላይ አስፈላጊ ነው። ሶ ለራሳችሁም ቪዲዮ ኤዲተር ነኝ ወይም ደግሞ ፕሮፌሽናል የሆንኩ ቪዲዮ ኤዲተር ነኝ የምትሉ ከሆነ ትዕግስት ውዴታ ሳይሆን ግዴታ ነው። ዳትስ ኢት። ሶ አይ ሆፕ የዛሬ ቪዲዮ የሆነ ቁም ነገር እንዳስጨበጣችሁ። ሶ ለቻናሉ አዲስ ከሆናችሁ ይህ ቻናል የተለያዩ የኤዱኬሽናል ኮንቴንቶችን የምታገኙበት እንዲሁም ደግሞ ቴክ ጋር ሪሌትድ የሆነ ቪዲዮዎችን የምታገኙበት የዩቲዩብ ቻናል ስለሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በነፃ የፋሚሊያችን ሜምበር መሆን ትችላላችሁ። ሶ ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ የቴሌግራም ኮሚኒቲያችን መቀላቀል እንዳትረሱ። እዚህ ጋር አስቀምጥላችኋለሁ @ethiotekreview ብላችሁ ታገኛላችሁ። አር ደግሞ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ራንደምሊ ገብታችሁ የኮሚኒቲያችን አባል መሆን ትችላላችሁ። እዛ ላይ ያላችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ ማለት ነው። ሶ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ አሪፍና ጸዴ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ። See you inside.